ይርም ከመጀመሪያ ከመስከረም ጀምሮ ምን መስከረም ጥቅምት ነው መቼ ነው ለገና የሄዱ ሰዓት አይደለ? ከዛ ሰዓት ጀምሮ እስካሁን ድረስ 8 ወር ነው 7 ወር ነው ስራ ነው። ግን ይሄ ማለት አሁን እነሱ እንደዚህ ሲያወሩ ትምህርት አለው ገባሽ? አሁን ትናንትና ለእኔ ሳታማክረኝ ሰው አታገኝ አለችው። ለማንኛውም ሴት ትምህርት የሚሰጥ ነገር ነው እንጂ እነሱ ህይወት ላይ የተፈጠረ ነገር አይደለም። እነሱ ግን የሆነ አንዳንድ ሰዎች ደግሞ ያንን ነገር ለማብራራት እንዴት እየጣሩበት እኔ ኮሜንታተርን ከታች እያየው እየሳኩ ነበር። እኔ ገጽ ላይ ማታ ማለት ነው አንዳንዴ ላለው እንዲ ሰው እንዴት ነው የሚያገናዝበው? ብዙ ጥያቄ ላነሳ ነበር፣ ግን ቸገረኝ። እኔም ላነሳ ነበር የምሬ ነው ከሰው ጋር መከራከር ስለደበረኝ እንጂ ማለት ነው። ምክንያቱም አንደኛ የመጀመሪያውን በሌ ዙሪያም ካየን ስራና ስራ ነው። ሲጀመር ደግሞ አንድ ጥያቄ ልጠይቅሽ ቡሩኬና ሀይሚ ማለት ነው የተደባበቀ ነገር እንደሌላቸው የጆሲ ላይ ሲጠየቁ ተናግረዋል። ትዝ ካለሽ ማለት ነው የሆነች ልጅ እንኳን ለሕክምና መድኃኒት መግዣ አታ ፊቷን አዙራ እንኳን መታ የጠየቀችው ሰዓት ላይ ማለት ነው ትራንስፈር አደረግኩላት ብሎ ያለ ሰዓት ላይ ቡሩኬ ሄዶ ነግሯት ሀይሚዬ እኮ ድጋሚ ነው አይደል እንዴ ጨምራ ብር ያስላከችላት። ያው መጀመሪያ አግኝቶ ሆነ የምታጭበረብረው ምናምን መሰለው እና እሱ ከዛም ገብቶ እንደዚህ ብሎ ሲያወራለው ወዲያው ውስጥ ስልኳን እንደውልላት ብለው ከዛም ብሩን ጨምሮ ትራንስፈር እነሱ ምንም ነገር እንደማይደባበቁ ግን እዛ ጋር ትናንትና ማለት ነው ትናንትና ግን አስተያየት ሲሰጥበት የነበረው በግልጽነት ይወያዩ፣ እሱ ሰዎችን ይቀርባል በየዋህነት። ስለዚህ ያ ነገር እሷ ጋር የሚፈጥረው ነገሮች ስላለ ያ ነገር መቅረት አለበት። እኔ በጣም በቃ ማታ ወይ እግዚአብሔር እያልኩ ለራሴ ሚዛን ላይ ነበር። እሺ ግን ከእነሱ በላይ የሚግባባና የሚተዋወቅ የለም። ይህንን ልፈልጌ አንዴ ይቅርታ አስታዳ ያለ ምንም ለዚህ ይቆያሉ እንዴ ሳይተዋወቁ ሳይጠናኑ እንዴ? እሺ መስያው አይደለም እዚህ ጋር አንድ ነገር ስናወራ ማለት ሰው እንደተረዳው እኔ እንደተረዳሁት መናገር እችላለሁ አይደለ? እንዳየሁት አይደለም ውስጤ እንደተረዳ መናገር ይችላል። ያም ሰው ደግሞ እንደተረዳ ነው የተናገረው ብለን እናስብ። ከዚህ ፊት ስራ ነው ሲል ነበረ የከረመው ያ ሰው ስራ ነው ሲባል ስራ ነው ሲል ቆይቶ አሁን በመጨረሻ ሰዓት ሀሳብ ቀይሮ እንደዚህ አይነት ማለት ወደ ሌላ ክልል ላይ ጠረፍ ሲገባ አይመቻትም። ቲጂ ልንገርሽ፣ እኔ ማን እናቴ ብትሆን እውነት እኔ ጋር ካለ ቆማለሁ ፊቷ። ይሄ እኔ ነኝ በቃ። በሚሰሩ ስራ በመሀል ላይ ስራ ነው ብሎ የተናገረውን ሰው እንኳን ማለት ነው ሊያሳምንሽ አይችልም። ነገሮች ቅይር ይላሉ እኮ። አዎ ኦዲንስ ልክ ነሽ። እሱማ እኮ ገብቶኛል ማሂዬ። ግን አንዳንዴ ማለት ነው በየቀኑ የሚፈጡት ማለት ንግግሮች ሰዎች በሚያደርጉት ነገር ራሱ ከታች ያለውን የኮሚታተርን ጭንቅላት ስለሚቀየር ያ ነገር ብዙ ሀሳቦችን ያመነጫል። አንዳንዴ ማለት ነው ላይቭ ላይ ተቀምጠን የምናስተላልፋቸው ሀሳቦች ለብዙዎቹ መናወጥ ያመጣል። እኔ ይህንን መናገር ስለምፈልግ ነው። ጥሩም አድርገን ሊሆን ይችላል፣ አሊያም ደግሞ የምንናገርበት የራሳችንን የተሰማን ሀሳቦች ለሌላው ጥያቄዎችን ይፈጥራል። ለምን ሆነ እንዴት ሆነ እና በቃ አይ መስዬ ልመልስልሽ ማሬ፣ አንቺ አሁን በተረዳሽበት መንገድ ተረድተሻል። ግን ደግሞ በልጆቹን ከመጀመሪያ ጀምረሽ የምታውቂያቸው ስለሆነ እንደውም ጆስ ኢንተርቪው ላይ በቃ የመጀመሪያውን ተይው በቃ ጆስ ኢንተርቪው ላይ የተናገሩትን ነገር ሰምተሽ ከሆነ አሁን ላይ በሙሉ ላይ ያደረጉት የአንዳንዱ ነገር ስራ እንደሆነ ታምኛለሽም ነውም። ስራ አይደለም ካልሽኝ ስንት ሰው ነው በእነሱ ላይ ቪዲዮ የሚሰራው? ስንት ሰው ነው በእነሱ ላይ ገብቶ ስራ ነው እየተባለ ተቆይቶ እንደገና አሁን ከጅምሩም ስራ ነው ብዬ አልተናገርኳቸው። ኖ መስዬ አንቺ አይደለሽም እናቴ፣ አልገባሽም። እኔ ስለማን እንደማወራ የተመታሽ። ቆይ እናወራለን። ገብቷታል። አንቺ ጋር አይደለሁም እኔ ገብቷታል። ቲጂዬ ገብቷታል። እኔ አንቺ ጋማ ሀሳብ ቢኖረኝ በውስጥ አስቀምጬልሽ አልመጣም። እንደ አንቺ ጋር አይደለም። አንቺማ ለምን እንደዛ እንደምትንሰፈሰፊ አውቃለሁ እኮ። ምክንያቱም ተጣሉ የሚል ፍራቻ ውስጥሽ ስለሚቀመጥ
ስለምትጨነቂ ነው ይገባኛል። አይደለም ግን ያንን መስፈርት እዛ ጋር ስራ ነው ሲል ቆይቶ ሰዎች እንዴ እኔ ልንገርሽ ስራ ነው ብዬ እዚህ ገዝታችን ላይ ተሰብስበን የስንት ሰዎችን ሰላም እንደምንመልስ ገዝታችን ሲከፈት የሚመጣው ህዝብ ይመሰክራል። ያኔ ማለት ነው። እግዚአብሔር ምስክሬ ነው። ምክንያቱም ስንት ሰዎች አዎ ይኸውልሽ ትጂ እያንዳንዱ ነገር ለምሳሌ እያንዳንዱ ነገር እኮ ለሌላ ሰው እንደውም ብሩኬ በቀደም ትሮ ሲሰራ ከኛ ህይወት ተማሩበት እሺ ብሎ ነበረ። እነሱ ማስተላለፍ መስራትም ማስተላለፍ የፈለጉት ነገርም አለ። ሲቀጥልም ደግሞ ያስተምራልም እኮ የሰሩ ስራ በሰዓቱ ስሜታዊ ምናምን እንዲያደርግ ይችላል። ኦዲየንስን ቆም ብለሽ ካሰብሽው ልክ ከዛ ከቪዲዮ አልፈሽ አሁን ላይ ስታየው ምን ያህል ነገርም በህይወትሽ ላይ ያስተምርሻል። ገባሽ? በተለይ አዲስ ፍቅረኛ ለሚይዝ ሰው ላላገባ ሰው ያስተምራል። ግን ይሄ ማለት እነሱ ሪል ነገራቸው አይደለም። አንደኛ ነገር ሪል ነገር በምንም ተአምር እንደዚህ በየቀኑ ካሜራ ላይ አይመጣም። ሁለተኛ ነገር ደግሞ እነሱ በእውነተኛ ጸብ ሲጣሉ እንኳን ኦዲየንስ ጓደኛቸው እንኳን እንደማይሰማ ተናግረዋል። እንዴ መሰረት እዚህ ጋር አንዳንዴ በስራዎች መካከልም እኮ ግጭት ይመጣል። በስራዎች መካከል ላይ ራሱ ምንም የተፈጠረ ነገር በስራዎች መካከል ራሱ ግጭት ቢመጣ ምንም አልተፈጠረ እንጂ ሚዲያ ላይ አያወጡ ምንም አልተፈጠረ። ግን አሁን ለምሳሌ ቅመሜ ስታያት እኔ በእሷ ስትሰራ ድራማ ነው ብዬ አላስብም። በቃ ታውቂ ማለት ነው ድራማ ሰሪ መስዬ ታይ። እሷ እኮ እናቴ ሙሉ ነው ማርሽ መቀየረው ስትሰራ በጣም ትጮኻለች። ብሩኬ ላይ የሆነ ፍንጭ ታገኝበታለሽ። ቡሩኬ የሆነች ነገር ጣል ሲያደርግ ትሰሚዋለሽ። እሷ እኮ ድራማ ስትሰራ ልም ብላ ነው ጎበዝ ናቸው ማለት በቃ እንትን አትልም። ወደ ቀጥለኛ ተዋኔ ነች። እሷ ትወና በጣም ነው የምችለው። ይኸውልሽ መሰለኝ እውነተኛ ታሪክ ቢሆን ማለት ልንገርሽ፣ እሱ ስላለፈ ችግር የለውም። አሁን ሀይሚ ቅመሜ እውነት ቦርሳ ይዛ ከቤት ውጣ የምትለው ይመስልሻል? አንቺ በምታውቂያት ልክ ይሄንን መልሽልኝ። እሱን አትልም እና ካላለች ድራማ እንደሆነ መኛ አመንኩ እኮ የዛን ቀን እኮ ድራማ ነው ምናምን ብለን የዛን ተናገርን። በማግስቱ ድራማ ከሆነ እኮ ሙሉ ድራማ ነው ብለሽ ነው የምታምኙ? አንዱ ቪዲዮ ድራማ አንድ ቀን ድራማ አንድ ቀን እውነት ነገር ደግሞ የለም። አይኔ ውድ አይደለም ቤት እንዲህ እያለቀሰች ስትመጣ እንዲህ አንቺ አረ በስመ አብ አረ የዛለት አረ በስመ አብ ቢታኒያ ወይኔ ውድ ለምሳሌ አንዱን ቪዲዮ ድራማ ነው ብለሽ ታመሽ እንዴት ነው ሌላውን ድራማ አይደለም የምትይው? መሀል ላይ አንድ ድራማ ብቻ አንድ ቪዲዮ ነው ድራማ የሚሰሩት ታዲያ? አሁን ለምሳሌ በቀደም እኮ ሀይሚን 9,000 ኮሜንት የሰደባት ሰው ምንድን ነው በፊት ድራማ ነው ሲሉ ቆይተው ሀሳባቸውን ስለቀየሩ ነው። ገባሽ? የኦዲየንስ ሀሳብ መቀየር እኮ ነው ልጆቹን እንደ ስድብ የሚጋለጠው እንጂ ሁሉም ሰው በአንድ አላማ ቢቆም እኮ አንድ ሰው የሚሳደድ ጀጅ የሚያደርግ ሰው የለም ነበር። ንገርሽ ቢታኒያ ወላንሳ በቀደም 9,000 ኮሜንት የጻፉት ፕሮፋይላቸውን እንዳለ አይቻለሁ። ትናንትና ምንድን ነው ያሉት? ኮሜንታቸውን ገብተሽ አይተሻል? የሚጽፉት ኮሜንት አሁን ሶሪ ጠፍተዋል እኮ አሁንማ። ትናንትና እሱ ኮሜንቱ በጣም ትንሽ ነው። እንኳን 9,000 5,000 4,000 5,000 ራሱ አልሞላም እስከዛሬ። 4,045 ነው ምናምን ነው የዛሬ የእንትኑ ማራ የትናንትናው 4,000 አልደረሰ 2,000 ምናምን ነበር። 4,800 ነበር የትናንት ወዲያው። ያው የተገናኘለት ነው። መጀመሪያ ዕለት እኮ የጻፈው ኮመንት ሌላ ኦዲየንስ እንዳለ መጥቶ ነው የጻፈው። አይደለም ሌላ ኦዲየንስ አይደለም ራሱ ሁለት ፕሮፋይል ያደረጉትም ሲቀጥል እነሱ 5-6 ኮሜንት ነው የሚሰጠው ውዴ። ምክንያቱም እሷን ምክንያት ስለሚፈልጉ ያን አጋጣሚ አግኝተው እሷን እንደልባቸው ለመርገጥ እንዲመቻቸው ብቻ ነው የተጠቀሙበት። ሶፋቸውን ከፈቱ። እሷ ጀግና ነው ሲጀመር ታያቸው እባክሽ። አረ አለፈ ብቻ ዞሮ ዞሮ እግዚአብሔር ይመስገን አለፈ፣ እዚህ ደረስን። ያ ሁሉም አለፈ ቀረ ወደ ኋላ ነው። በጣም ለበጎ ነው። እግዚአብሔር ይመስገን ለሁሉም ነገር። እሱ 13,000 ኮሜንትም አልፏል። የዛሬ አመት ያልፋል። የምሬን ነው። ሁሉም ለበጎ ነው። በአቋምሽ ጸንተሽ የሆነ ፍጻሜ ላይ ሲደርስ ደስ አይልም?
በጣም የምር በጣም ሴት ሆነች ደግሞ የዝን ሀል መሸከም በጣም ከባድ ነው። የምሬ ነው። ሁሌም ግን አንቺ ታገሺ፣ ሁሌም ትዕግስተኛ ወንድ ለሴት ጠላት አይደለም። በነገራችን ላይ ሴት ለሴት ነው ጠላት አይደለም። ወላንሳ ትዕግስት ራሱ እኮ በነገራችን ላይ ትዕግስት በጣም ማህዬ እነሱ እኮ ናቸው የሚያቃጥሉት። ትዕግስት ሜሪዬ ትዕግስት እኮ በጣም የተሰከመች እንዴ በጣም ትዕግስት መሰለ ነገር በጣም